بشكل شخصي هل تعرف حق የተቀረው የሱዳን ክፍል እስከ ወዲያኛው ነጥሎ የሚያስቀር ምክንያት ሆኗል። ብርሃን ከባድ የሚባል ታብቂኝ ውስጥ መግባቱ እውን ሆኗል። ሱዳን በባሰ የመፍረስ ግልጽ አደጋ ውስጥ ገብታለች። ኤልፋሸር የሱዳንን መበተን እርግጥ ያደረገች ነጥብ። ኢትዮጵያና ደቡብ ሱዳን ላይ የምትፈርሰው ሀገር። በምዕራባዊ ሱዳን አቅጣጫ ከሚገኙ ከተሞች አንዷ ናት። በእርግጥ ከተማ ብቻ አይደለችም፣ የሰሜናዊ ዳርፉር ክልል ዋና መቀመጫም ጭምር እንጂ። ስትራቴጂያዊ ጠቀሜታ ካላቸው የሀገሪቱ ከተሞች አንዷ መሆኗም ይነገርላታል ኤልፋሸር። ይቺ ከተማ የሱዳን የጸጥታ ኃይሎች ብሔራዊ ጦርና ፈጥኖ ደራሽ በሚል ሁለት ጎራ ተሰልፈው መታኮስ በጀመሩባቸው ያለፉት ዓመታት የሀገሪቱን ዕጣ ፈንታ ለሁለት እንዳይገምስ በተደረጉት እልህ አስጨራሽ ውጊያዎች ውስጥ በሱዳን ብሔራዊ ጦር ኃይል ቁጥጥር ስር የቆየች ወሳኝ ግዛት ናት። ብሔራዊ ጦሩ ዳርፉርን ከመዳፉ ላለማጣት ይቺን እንደ ምሽግ የምታገለግል ስትራቴጂያዊ ከተማ ጠብቆ ማቆየት ቢችልም ከጥቂት ሳምንታት በፊት ግን በድንገተኛ የተጠናከረ ዘመቻ በፈጥኖ ደራሽ ኃይሉ ጦር ተሸንፎ ለመልቀቅ ተገዷል። የብሔራዊ ጦሩ የኤልፋሸር ሽንፈት ታዲያ እንደማናቸውም የጦር ግንባር ሽንፈቶች የሚታይ አልሆነም። ይልቁንም ሰፊውን የዳርፉር ግዛት ከተቀረው የሱዳን ክፍል እስከ ወዲያኛው ነጥሎ የሚያስቀር፣ በዚህም ሳቢያ የሱዳንን ዕጣ ፈንታ ባስከፊ መልኩ የሚበይን ሆኖ ተገኝቷል። This drone footage from Al Fasher shows a city scarred by war. Buildings lie in ruins, streets are empty. ኤልፋሸርን ለመቆጣጠር የተደረገው የጦር ዘመቻ ግን ዘመቻ ተብሎ የሚገለጽ አይደለም። በሺዎች የሚቆጠሩ ንጹሃን በጅምላ የተፈጁበት ፍጹም አረመናዊ ተግባራት በተንቀሳቃሽ ምስሎች ተደግፈው ጭምር የተፈጸሙበት ነበር። ይህም ሆኖ ኤልፋሸርን የሚያህል ስትራቴጂያዊ ስፍራ ከብሔራዊ ጦሩ ተነጥቆ በፈጥኖ ደራሽ ኃይሉ እጅ መግባት በሚሊዮኖች ለሚቆጠሩ ሱዳናውያን ሀገራቸው እጅግ ወደ ከፋውና በቀላሉ ወደማያባራው አደጋ ውስጥ የመግባቷ ትራጀዲ መሆኑ ከሆነው ያልተናነሰ በሚሆነው እንዲሰጉ ምክንያት ሆኗል። እንደሚታወቀው ባለፉት ወደ ኋላ በነበሩት አስርተ ዓመታት ዳርፉር ተደጋጋሚ ሰቆቃዎች የተስተናገዱባት የምዕራባዊ ሱዳን ክልል ናት። ይህ የሆነበት ስር የሰደደ ማህበራዊና ፖለቲካዊ ምክንያት የመኖሩን እውነታ ለሚያስብ አሁን ላይ የዳርፉር ግዛት አካልና የግዛቱም ሰሜናዊ ክፍል መቀመጫ የሆነችው ኤልፋሸር መያዝ የሚኖረውን ትርጉም እጅጉን ያከብደዋል፣ ያመራዋልም። ገና ካሁኑ የከተማዋን መያዝ ተከትሎ ዓለምን ጭው ያደረገው ግፍና ጭካኔም የዚህ ትራጀዲ መጀመሪያ እንጂ መደምደሚያ የሚሆን አይመስልም። ጭካኔዎቹም በሱዳን እየታየ ስላለው የአንድ ወገን የኃይል የበላይነት ሳይሆን ስለ ሀገሩ ማህበራዊና ፖለቲካዊ መዋቅር ስር የሰደደ ስብራት የሚናገሩት ልቆ ተገኝቷል። And some 10 million have been forced from their homes according to the UN. ይህ የፈጥኖ ደራሽ ኃይሉ የኤልፋሸር ድል በአካባቢው በነበሩ የጦር አበጋዞችና ራሱን እንደ መንግስት ቆጥሮ ካርቱም ላይ በተሰየመው ኃይል መካከል ያለውን መስመር የመበጠስ ብርቱ ፍላጎትና ጥማት ይዞ አጠቃላይ ዘመቻውን ለመራው ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ ትልቅ እምርታም ሆኖ አያጠያይቅም። ከመነሻውም የሄሜቲን አነሳስ ለሚያጤንም የሱዳን ወታደራዊ ፖለቲካ ምን ያህል በግለሰቦች መሻት ኢኮኖሚውን በመቆጣጠር የጠነነ ፍላጎት ብሎም ዜጋና የእንጀራ ዜጋ በሚሉ ታሪካዊ የመገለል ስሜቶች በእጅጉ የተቆላለፈ ነጸብራቅ መሆኑን ለመረዳት አያዳግተውም። ይህም ሆኖ ከሳምንት በፊት የሄሜቲ ኃይሎች በዳርፉሯ ቁልፍ ከተማ ያገኙት ድል የቱንም ያህል ዓለም ፊት በበዛ የጭካኔ ተግባራቶቻቸው እንዲከሰሱና እንዲወቀሱ መግፍኤ ቢሆንም እነርሱ ግን በሱዳን የወርቅ ኢኮኖሚ በቀጣናው የንግድ መረባቸውና ከውጭ ተዋናዮች ጋር ባላቸው ግንኙነት ረገድ የተሻለ ትርፍ ማጋበስ የሚችሉበትን እድል ወለል ያደረገላቸው በመሆኑ ደስታ እንጂ ሐዘን ሲያልፍም የነካካቸው አይመስሉም። በእርግጥም የኤልፋሸር በሄሜቲ እጅ መውደቅ ከወታደራዊ ትርጉሙ ያለፈ የፈጥኖ ደራሽ ኃይሉን በሀገሪቱ ፖለቲካዊና ኢኮኖሚያዊ ድርሻ ውስጥ የሚኖረውን ሚና ከመቼውም በላይ የሚያጎላ በመላ ሀገሪቱም አዲስ የኃይል ተላውጦ ወይም ዳይናሚክስ ክሱት መሆኑን አረጋጋጭ ነው ሊባል ይችላል።
በአንጻሩ በጀነራል አብዱል ፈታህ አልቡርሃን የሚመራው ብሔራዊ ጦሩ በዳርፉር ከፍተኛ ኪሳራን ማስተናገዱ ባይታበልም አሁንም ግን በካርቱም በብሉ ናይል አንዳንድ ክፍሎችና በደቡብ ኮርዶፋን አካባቢ ያለውን ቁጥጥር እንደያዘ ቀጥሏል። ይህም ሆኖ ቡርሃን ከባድ የሚባል የመዋቅር አጣብቂኝ ውስጥ መግባቱ እውን ሆኗል። ምንም እንኳን እስካሁን ራሱን ሱዳንን እንደሚወክል መንግስት ለመተወን የቻለውን ያህል ዓለም ፊት ጥረት ቢያደርግም በተጨባጭ ግን ቅቡልነቱ በተዳከመ ቁመና ላይ የመገኘቱን ዕጣ ከዚህ በላይ ሊሸፋፍነው የሚችል አይመስልም። ቡርሃን የተሻለ የሚባል የጦር አቅምና መሳሪያ ጨብጦ በቀላሉ እየተንኮታኮተ በመሄዱ ውስጥ ያለው እንቆቅልሽ ምንድነው ለሚለው ጥያቄ ምላሽ የሚሰጡት ተንታኞች ግን ስለ ተቃራኒው የፈጥኖ ደራሽ ኃይሉ አንዳንድ ባህሪያት መግለጽን ይመርጣሉ። በተደጋጋሚ እንደታየው የጀነራል ሄሜቲ ጦር ልክ እንደ አማጺ ኃይል ጭካኔንና የዘፈቀደ ግድያን ስልቱ አድርጎ መንቀሳቀሱ ከጊዜ ጊዜ ይዞታውንና የመደራደር አቅሙን እንዲያሰፋ አስችሎታል። በአንጻሩ የቡርሃን ጦር ራሱን በመንግስት ቁመና ለመሳል ሲል አልፎ ተርፎም የሚመራው ኃይል በብሔራዊ ጦር ዲሲፕሊን ውስጥ ያለፈ መሆኑ ተመሳሳዩን መንገድ እንዳይከተል እንቅፋት የሆነበት ይመስላል። ያም ሆነ ይህ አሁን ላይ ፈጥኖ ደራሽ ኃይሉ በዳርፉር የኃይልና የቁጥጥር የበላይነቱን ጨምድዶ መዋቅር ወደ መዘርጋት ሲሻገር ብሔራዊ ጦሩ ግን ያጣቸውን ቁልፍ ግዛቶች መልሶ በጦር ኃይል ጭምር የማግኘት እድሉ በእጅጉ ከመሳሳቱ የተነሳ የመደራደር አቅሙ ከጊዜ ጊዜ እያሽቆለቆለ መጥቷል። በእነዚህ ስትራቴጂያዊ ስሌቶች መካከል ግን ንጹሃን ዜጎች ከባዱንና ግዙፉን ሸክም ተሸክመዋል። ደረጃው ይለያይ እንጂ በሁለቱም ጦረኞች ስትራቴጂ ውስጥ የዜጎች ህልውና ማሳካት ከሚፈልጉት ወታደራዊና ፖለቲካዊ ግብ ቀጥሎ የሚታሰብ ሁለተኛ ጉዳይ ከሆነ ሰንብቷል። በዚህም ሳቢያ ህዝቡ በምግብ ዋስትና ጦት፣ በወደሙ መሰረተ ልማቶች ሳቢያ ለእንግልት አልፎ ተርፎም ዘወትር በሚፈጸሙ ጾታና ጎሳን መሰረት ባደረጉ ጥቃቶች በመኖርና ባለመኖር አካፋይ መስመር ላይ እንዲቆም የተፈረደበት መሆኑ ያን ያህል ሲያስጨንቃቸው አይታይም። እንዲህ ያለው የሱዳን አሳዛኝና መሪር ሁኔታ ምናልባትም ካሁናዊ የችግሩ ሰለባዎች የተሻገረ ለረጅም ጊዜ ማህበራዊ ሰቀቀን ወይም ሶሻል ትራውማ ሆኖ እንደሚቀጥል ነው በርካታ የግጭት ተንታኞች በመግለጽ ላይ የሚገኙት። ይህ ሁሉ የሱዳን የግጭትና ውጥንቅጥ አንድምታ ግን በዚያው በሱዳን ድንበር ተከትሮ የሚቀር አይደለም። በሀገሪቱ እየተባባሰ ያለውና ድህረ ኤልፋሸር እየታየ ያለው ተላውጦ ጦስም ሌላው ቢቀር በኢትዮጵያ ላይ የሚኖረው ለበቅ ቀላል አይደለም። ለሱዳን መረጋጋት ያላት ሚናና ግዴታ ከማንም ጋር ሊወዳደር የሚችል አለመሆኑ ሊሰመርበት ይገባል። ይህን ለማለት የሚያስገድዱ ቁልፍ ምክንያቶች ያሉ ሲሆን ከነዚህም አንዱ ከሱዳን ጋር የምትጋራው ወሳኝና ረዘም ያለ ድንበር የመኖሩ ጉዳይ ነው። ድንበሩ በብዙ መልኩ ሽንቁር የበዛበት መሆኑ ደግሞ በሱዳን የሚባባስ አለመረጋጋት የስደተኞች ፍልሰትን ወደ ኢትዮጵያ ከመጋበዙም በላይ ድንበር ዘለል የታጠቁ እንቅስቃሴዎችንና አጠቃላይ የቀጣናውን ደህንነት አደጋ ላይ የሚጥሉ ሌሎች ችግሮችን የመውለዱ ነገር አይቀሬ ሊሆን ይችላል። እንደሚታወቀው ከ3 አስርት ዓመታት በላይ አዲስ አበባ በሱዳን ላጋጠሙ ማናቸውም ቀውሶች በዲፕሎማሲ በተግባራዊ ድጋፎችም ሆነ በሰላም ማስከበር ተልዕኮ ነገሮችን ወደ በጎ መልክ ለማምጣት በተሄደባቸው ርቀቶች ሁሉ አማካይ ሚናና አበርክቶ ስትወጣና ስትጫወት ቆይታለች። በዚህ ዘለግ ያለ ሚና ምክንያትም የኢትዮጵያ አሸማጋዮች ከማንም በላይ የሱዳንን የፖለቲካ ስነ ልቦና፣ የግዛቱ ርክቦችና ውስብስቡን የውስጥ ሽኩቻ ስረ ምክንያት በተመለከተ የጠራና የጠለቀ ዕውቀቱና መረዳቱ አላቸው ቢባል ስህተት አይሆንም። ይህም ሆኖ በአሁኑ ወቅት የሱዳንን የውስጥ ግጭት እልባት ለመስጠት በሚደረገው ዓለም አቀፍ ጥረት ኢትዮጵያ የቀደመ ሚናዋን ያህል ቦታ እንዲኖራት የተፈለገ አይመስልም። ለዚህ እንዲህና እንዲያ የሚሉ ምክንያቶችን መዘርዘር ቢቻልም የአራት ሀገራት ጥምረት መሆኑ የሚነገርለትና አሜሪካ፣ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬትስና ግብፅን ያካተተው ኳድ የተባለው ስብስብ ግን በሀገሪቱ ሰብአዊ እርቅ እንዲካሄድና ችግሮቹም በፖለቲካዊ መንገድ እልባት ያገኙ የሚል የሰላም ውጥኖችን በመንደፍ ግንባር ቀደም ኃይል ሆኖ መውጣቱ አስገራሚ ነው። ይህ ትልልቅ የግጭት ፈቺ ምሁራንና አጥኚዎች የተካተቱበት ኳድ የተሰኘው ስብስብ
ምክረ ሐሳቦቹ በሁለቱም ወገን በቀናነት ተቀባይነት አግኝተው ገቢራዊ እንዳይሆኑ እንደ ትልቅ እንቅፋት ከተወሰዱ ችግሮች መካከል የመጀመሪያውና ትልቁ የግብጽ ጉዳይ ነው። ግብጽ እንደ እንቅፋት የተቆጠረችው በግልጽ የጀነራል ቡርሃንን ብሔራዊ የጦር ኃይል የምትደግፍ ሚናና ተሳትፎዋንም የደቡባዊ ድንበሯን ለማስጠበቅና የናይል ውሃ ፍሰትን ለመጠበቅ በሚል ሰበብ የአየር ኃይል አውሮፕላኖቿን ጭምር በተቃራኒው ወገን ላይ እስከማዝመት የደረሰች መሆኗ ነው። እዚህ ጋር ኤርትራም ከካይሮ ጋር በቅርበት ተሳስራ ለሱዳን ብሔራዊ ጦር የአካባቢው የእጅ አዙር ኃይል በመሆን የሎጂስቲክና የሰው ኃይል ድጋፍ የማቀላጠፍ ሚናን እንደምትጫወት ማስታወስ ያስፈልጋል። ይህንንም ፈጥኖ ደራሽ ኃይሉ ግብጽም ሆነች ኤርትራ በሀገራቸው የውስጥ ጉዳይ ጣልቃ መግባታቸውን እንዲያቆሙ ደጋግሞ ከማስጠንቀቅ ጀምሮ እንዲህ ባለ ሚናቸው የሚቀጥሉ ከሆነ ግን ከሀገራቱ ጋር ቀጣናውን ወደ ሌላ ቀውስ ውስጥ የሚከት ግጭት እንደሚወለድ ራሱ የቡድኑ አዛዥ ጀነራል ሄሜቲ እስከ ማስታወቅ ደርሷል። እነዚህ ሁኔታዎች ግብጽን በኳድ ማዕቀፍ ውስጥ እንደ ገለልተኛና አስታራቂ ሀገር ለመተወን ያሳየችውን ፍላጎት በዜሮ ያጣፋና ተአማኒነቷንም ያወረደ በመሆኑ በአራቱ ሀገራት ስም የሚደረገው ሰላም የማውረድ ውጥን ገና ከመነሻው እንዲከሽፍ ሆኗል። ከነዚህ ሁኔታዎች ጋር ተደማምሮ ከፍ ብለን እንደጠቀስነው የኤልፋሸር በፈጥኖ ደራሽ ኃይሉ መዳፍ መውደቅ ሲታከል ደግሞ አንድ ጥያቄ ጎልቶ የሚወጣ ይመስላል። ይኸውም እውን ሱዳን ከዚህ በኋላ የተዋሃደችና ሉዓላዊት ሀገር ሆና መቀጠል ትችላለች ወይ የሚል ጥልቅና መሰረታዊ የመዋቅር ጥያቄ። እንደሚታወቀው ለ10 ዓመታት የዘለቀው የሀገሪቱ የእርስ በርስ ጦርነት ታሪክ ስር የሰደደ ጎሳን ማዕከል ያደረገ ፖለቲካዊ መገለል እንዲያጋጥም ተገዳዳሪ የኃይል ማዕከላትም በየቦታው ተፈልፍለው ሱዳንን ዛሬ የደረሰችበት የመበታተን ቋፍ ላይ አድርሰዋታል። ለዚህ በአውሮፓውያኑ 2011 የተከሰተው የደቡብ ሱዳን መገንጠል ጉልህ ማሳያ ሆኖ ሊጠቀስ ቢችልም አሁን ደግሞ ሱዳን በባሰ ሌላ የመፍረስ ግልጽ አደጋ ውስጥ ገብታለች። በዳርፉር የፈጥኖ ደራሽ ኃይሉ በከፊል የብሉ ናይልና የደቡብ ኮርዶፋን አካባቢዎች ደግሞ ብሔራዊ ጦሩ ለየራሳቸው ማህበራዊ መሰረት ቀርበው መቀመጣቸው በግልጽ አካባቢዎቹ ዳግም በአንድ መንግስት ስር የመቆማቸውን ተስፋ ከመቼውም በላይ አጨልሞታል። በርካታ የሀገሬው ልሂቃንም እነዚህን ግዛቶች ዳግም መልሶ በአንድ ማዕከል ስር ለማዋሃድ ከወታደራዊ ድል የላቁ አያሌ ስራዎችን መስራትን ይጠይቃል ይላሉ። ከምንም በላይ እውነተኛ እርቅ፣ ፖለቲካዊ ድርድርና በግጭቶቹ አያሌ ግፍ ተፈጽሞባቸው የከፋ መከፋፈል ውስጥ በገቡት ማህበረሰቦች መካከል መተማመንን ዳግም የመገንባቱ ጉዳይ ዓመታትን የሚፈጅ ሥራ መሆኑም ተገልጿል። ባናቱም በአፍሪካ ቀንድ ያሉ ሀገራት ዘንድ የሚታዩት ሰፋ ያሉ የድንበር ሽንቁሮች ለውጭ ተዋናዮች ጣልቃ ገብነት በእጅጉ የተመቹ መሆናቸው በመጪዎቹ ዓመታት አንዲትና ሉዓላዊት ሱዳንን የመመስረት ፈተና ከምንም በላይ የማይቻል ሊያደርገው እንደሚችል ግምት አሳድሯል። በተጨማሪም በሰሜናዊ ሱዳን አቅጣጫ እየተፈለፈሉ ያሉ በርካታ የታጠቁ ቡድኖች ሁኔታም ይህንን የሱዳን መልሶ የመቆም ስዕል በእጅጉ ያወሳስበዋል። እንደሚታወቀው ሰሜናዊ ሱዳን አካባቢ እየተንቀሳቀሱ ያሉ በርከት ያሉ የታጠቁ ቡድኖች ለዘመናት ከሀገሩ ፖለቲካ ተገልለው የኖሩ ማህበረሰቦችን ወክለው ወደፊት እንደመውጣታቸው መጠን ለሀገሪቱ መበታተን ተጨማሪ ምክንያት የመሆናቸው ዕድል ሰፊ ነው። ባናቱም በዚህ መልክ የሱዳን ማዕከላዊ ስልጣን እየተሸረሸረ ከቀጠለ በቀይ ባህር ጠረፎች፣ በበረሃማ ዳርቻዎች እንዲሁም ቁልፍ በሚባሉ የንግድ ኮሪደር መተላለፊያ መስመሮች ያሉ ማህበረሰቦች የራስ ገዝነትን በማወጅ ሱዳንን ከምስራቅ እስከ ምዕራብ አሊያም ከሰሜን እስከ ደቡብ የሚያገናኛት መስመር ሊቋረጥ ይችላል። አሁን ባለው ተጨባጭ ሁኔታም በሰሜናዊ ሱዳን የታየው የታጠቁ ኃይሎች ተነጥሎ በጣምራ የመቆም እርምጃ የሱዳን ብሔራዊ አንድነት ምን ያህል አሳሳቢ ደረጃ ላይ ለመድረሱ አመላካች ሆኗል። ይሄ ከሆነ ደግሞ በመጪዎቹ ጊዜያት እያንዳንዱ አካባቢ በራሱ ሚሊሻዎችና አካባቢያዊ ፍላጎቶች ወደ መተዳደር በማዘንበል ሱዳን ውስጥ በርካታ ነፃ አካባቢዎች ሊፈጠሩ የሚችሉበት አደጋ እንዳደፈጠ ጠቋሚ ነው። በዚህ መልክ የሚከሰት የሱዳን መበታተን ታዲያ ለጎረቤት ሀገራት ከባድ መዘዝ እንደሚኖረው አለ አይባልም። በአብነት እንመልከተው ቢባል የሱዳን መፍረስ ለደቡብ ሱዳን በሀገሪቱ ድንበር ተሻጋሪ ንግድ ላይ አደጋን ይጥላል፣ የስደተኞች ፍሰትን ይጨምራል፣ ብሎም የታጠቁ ቡድኖች በሁለቱ ሀገራት የመወዛገቢያ አካባቢዎች ጋሬጣን ይደቅናሉ።
ይሄ ደግሞ እንኳንስ ዘንቦብሽ ለሆነው የጁባው መንግስት ለሌላ ያለመረጋጋት ምክንያት ሆኖ ያርፋል። ለኢትዮጵያም እንዲሁ የሱዳን መበታተን ከባድ የጸጥታና የኢኮኖሚ አደጋዎችን እንደሚያስከትል ሳይታለም የተፈታ ነው። እንደሚታወቀው የስደተኞች ጉዳይ የሁለቱን ሀገራት ግንኙነት ሲወስኑ ከቆዩ ነባር ነጥቦች አንዱ ነው። በዚህም ሳቢያ ለዘመናት በኢትዮጵያና በሱዳን በተደጋጋሚ የሚከሰቱ የፖለቲካ አለመረጋጋቶች ህዝቦቻቸው በስፋት ወደ ሌላኛቸው እንዲፈልሱ ምክንያት ሆኖ ቆይቷል። ከሱዳን የሚነሱ በተለይም የማህዲ ወይም አንሳር ወገኖችና የደቡብ ሱዳን የተለያዩ ጎሳዎች ወደ ኢትዮጵያ ግዛት በገፍ ሲገቡ የኖሩትም በዚህ ምክንያት ነው። ከኢትዮጵያም ቢሆን የዓለም አቀፍ ወሰኑን ተከትለው የሚኖሩ ህዝቦች በተለይም ከትግራይ፣ ጎንደር ወይም በጌምድር፣ ጋምቤላና ቤኒሻንጉል በተለያዩ ወቅቶች ወደ ሱዳን ይሰደዳሉ። እነዚህ ወገኖች በስፋት ከሚጠለሉባቸው የስደተኛ ካምፖች ውስጥ ተመልምለውም ለፖለቲካ ተልዕኮ ሲሰማሩ ኖረዋል። ይህ በአማጽያን ብቻ ሳይሆን በመንግስት አካላት ጭምር ሲፈጸም መቆየቱን ታሪክ ያስረዳል። አሁንም በሱዳን የሚፈጠር ፍርሰት ወይም መበታተን ችግር ኖሮበት ለዘመናት በኖረው ረጅሙ የኢትዮ ሱዳን ድንበር በኩል የታጠቁ ኃይሎች እንደልባቸው ሰርገው እንዲገቡ በንግድ መስመሮች ላይ የሚፈጠረው መስተጓጎልም የቀጠናውን ገበያ አደጋ ላይ እንዲጥለው ምክንያት ይሆናል። ከዚህም በላይ ደግሞ ኢትዮጵያ በአባይ ወንዝ ዙሪያ የተረጋጋች ሱዳን መኖርን እንደ መከላከያ ወይም በፈር ዞንና አጋር አድርጋ ስትቆጥር ከመቆየቱ አንጻር የሱዳን አለመረጋጋት ሌሎች ታሪካዊ ጠላቶች ለኢትዮጵያ ቅርብ በሆኑ ስፍራዎች እንዲያደፍጡ መንገድ ይጠርጋል። ከዚህም ባሻገር የተበታተነች ሱዳን ማለትም በተለያዩ ኃይሎች ቁጥጥር ስር የገባች ሱዳን አዲስ አበባን የሚጋጩ አጀንዳዎች ባላቸው በበርካታ ኃይሎች ጉዳይ የቤት ሥራ እንደሚያበዛባትም እሙን ነው። ይህም መኖር የሚገባውን ቀጠናዊ ቅንጅትና መረጋጋት በእጅጉ በማወሳሰብ ከሱዳን ሰላም ይገኝ የነበረውን የኢኮኖሚም ይሁን የደህንነት ጥቅም ያሳጣል። ይህም ሆኖ ነገሩ በተቃራኒው ከታየ ደግሞ የሱዳን መበታተን አካባቢያዊ የኃይል ተላውጦ ወይም ዳይናሚክሱ ዳግም እንዲበወዝ ያደርጋል። በዚህም ሳቢያ በርካታ የቁጥጥር ዞኖች መፈጠራቸው ግብጽ ሱዳንን ተጠቅማ መፍጠር የምትፈልገው ተጽዕኖ በእጅጉ እንዲቀንስ ሰበብ ይሆናል። በሌላ አነጋገር ካይሮ አዲስ አበባ ላይ ያላት ፍላጎት ሱዳንን መጠቀሚያ የማድረግ አቅሟ ይገደባል፣ ስትራቴጂያዊ ጉልበቷም ይቀንሳል። በተጨማሪም የሄሜቲ ፈጥኖ ደራሽ ኃይል የሚቆጣጠራቸው ግዛቶች የዲፋክቶ አገርነት ቅርጽን ከያዙ በግጭቱ ውስጥ ከግብጽና ከብሔራዊ ጦሩ ጋር ለተሰለፈው የኤርትራ መንግስት አደጋ የሚሆኑበት እድልም ሰፊ ይሆናል። ይህ የቀንዱ አዲስ እውነታም የኤርትራን መንግስት የቆየ አንድ ወገንን ደግፎ ነውጥን በማስፋት ምኞትና ፖሊሲው ላይ ሌላ ፈተና ሊወልድበት ይችላል። የሱዳን አለመረጋጋት ግን ከአፍሪካ ቀንድም ተሻግሮ የሚጓዝ ነው። የአውሮፓን፣ የአሜሪካን፣ የሩሲያንና የመካከለኛው ምስራቅ ሀያላንን ትኩረት መሳቡም ግድ ነው። የተበታተነች ሱዳን በሰሜን አፍሪካ የሚደረጉ የስደተኞች ፍልሰትን በእጅጉ የሚያባብስ መሆኑ በጥገኝነት ጥያቄና ሰፋ ባለ ሰብአዊ ተግዳሮቶች ዙሪያ ሀያላኑን መፈተኑ አይቀሬ ነው። በተጨማሪም መንግስት አልባ የሆኑ አካባቢዎች የጽንፈኛ ቡድኖች መሸሸጊያ ሊሆኑ ይችላሉ። ይህም ቀጠናዊና ዓለም አቀፋዊ ደህንነትን አደጋ ላይ በመጣል የጸረ ሽብርተኝነት እንቅስቃሴዎችን ከመቼውም በላይ እንደሚያወሳስቡ ግልጽ ነው። በኢኮኖሚው ረገድ የሚያጋጥሙ ስጋቶችም ቢሆኑ ከፍተኛ ናቸው። በተለይም በንግድ በወርቅና በሌሎችም የተፈጥሮ ሀብት ገበያዎች ላይ የአውሮፓና የአሜሪካ ዓለም አቀፍ ኩባንያዎች ሊጎዱ ይችላሉ። አሁን ላይ በተጨባጭ እንደሚታየውም የመካከለኛው ምስራቅ ኃይሎች ሱዳንን ሁኔታ በቅርበት እየተከታተሉት ነው። ይህን የሚያደርጉት ለስትራቴጂያዊ ተጽዕኖአቸውና ቀጠናዊ ጥቅሞቻቸውን ለማስጠበቅ መሆኑ ግልጽ ነው። ባጭሩ የሱዳን ጣፈንታ የአፍሪካ ቀንድ ጉዳይ ብቻ አይሆንም። በዓለም አቀፍ ደህንነት፣ ንግድና ዲፕሎማሲም ላይ ሰፊ እንድምታ ይኖረዋል። በዚህም ሳቢያ እነኚህ የውጭ ኃይሎች ምንም እንኳን በግጭቱ መነሻ ጭምር ድርሻ ቢኖራቸውም መበታተኑ የሚፈጥረው አደጋ የሚያሳጣቸው ጥቅም የከፋ በመሆኑ ተጎጂ ላለመሆን አጠቃላይ እንቅስቃሴውን በንቃትና ባንክሮ መከታተላቸውን ቀጥለዋል። ነገራችንን ለማጠቃለል ከዚህ በኋላ ምናልባትም በሱዳን ሊፈጠሩ የሚችሉት የቢሆን እድሎች ሁለት ናቸው። ቀዳሚው ፈጥኖ ደራሽ ኃይሉ ጥቅሙን በላቀ ሁኔታ ለማረጋገጥ ወደ ሌሎች ስትራቴጂያዊ አካባቢዎች በመዝመት ተጨማሪ የነዳጅ ቦታዎችን ወይም የከተማ ማዕከላትን ሊቆጣጠር ይችላል።
ሁለተኛው ደግሞ ብሔራዊ ጦሩ ዳግም ተሰባስቦ ሊደራጅና ከቀጠናው አጋሮቹ ጋር በመጣመርም መልሶ ማጥቃት ሊያካሂድ ይችላል። ሁለቱም ግን የከፋ ሰቆቃ እንጂ አስተማማኝ ድል ሊያመጡ የመቻል ዕድላቸው ጠባብ ነው። የሁሉም የሆነው ችግሮችን በሰላማዊ ምክክርና ንግግር ለመፍታት ምንም አይነት ቦታ በሀገሩ ባለመኖሩ ነው። እንደሚታወቀው ድርድር መተማመንን ይጠይቃል። ዳሩ ግን በሀገሪቱ የታየው የ10 ዓመታት ክህደት፣ የጭካኔ ተግባራትና ራስን ብቻ ያማከለ ጂኦፖለቲካዊ ስሌት መተማመንን ፍጹም የማይቻል አድርጎታል። ለንግግርም ሆነ ለድርድር ከምንም በላይ ወታደራዊ ፍላጎትን በመግታት የመንግስትን አስፈላጊነት ማመን፣ ከሁሉም በላይ ደግሞ የተራ ሱዳናውያን ህልውናን ከግምት የማስገባት ብርቱ ኃላፊነትን ይጠይቃል። እነኚህ ሁሉ ግን በአሁናዊቷ ሱዳን የግራና ቀኝ ኃይሎች ዘንድ በቀላሉ ተስፋ የሚደረጉ ቁም ነገሮች አይደሉም። ለዚህም ነው በርካታ በሱዳን ቀውስ ዙሪያ ትንታኔዎችን የሚያቀርቡ ቡድኖች ከሳምንታት በፊት በኤልፋሸር የሆነው ሁነት ከወታደራዊ ድል በላይ ነው፣ ይልቁንም የሱዳንን ጥልቅ ቀውሶችና መጻኢውን ጊዜ ቀልብጭ አድርጎ የሚያሳይ መነጽር ነው በማለት ተስፋ አስቆራጭ ድምዳሜ የሚያሰሙት። ሰላም ለዓለማችን።